ዛሬ ክፉ መንፈስ ትዳራቸውን ያጎበጠባቸው ብዙ ሰዎች አሉ። ዝሙት ያጎበጣቸው አሉ። ክፋትና ኃጢአት ያጎበጣቸው አሉ። ቀና ብለው መሄድ የተሳናቸው፣ ንስሐ መግባት ያቃታቸው፣ ቅዱስ ሥጋውንና ክቡር ደሙን ለመቀበል የቸገራቸው በኃጢአት የጎበጡ ብዙ ወገኖቻችን አሉ። እቺ ሴት እንደነገርኳችሁ በምኩራቡ መጣች፣ ጸለየች፣ ጌታችን መድኃኒታችን ኢየሱስ ክርስቶስን አገኘችው። ጌታችን መድኃኒታችን ኢየሱስ ክርስቶስ እችን ሴት እንዳያት ራራላት ይላል። ምን አደረገላት? ራራላት። ሲያት አዘነ፣ አሳዘነችው። ለ18 ዓመት ነው የታሰረችው የጎበጠችው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እችን ሴት አይቶ ሲያዝን የምኩራቡ አለቃ ወይም ደግሞ የቤተ መቅደሱ አስተዳዳሪ እቺ ሴት ለዘመናት ጌታችን እንዲምራት እንዲፈውሳት ስትመላለስ እለት እለት እያያት አያግዛትም፣ አያዝንላትም። የምትድንበትንና የምትፈወስንበትን መንገድ አይነግራትም። ዝም ብሎ ነበር የሚመለከታት። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳያዝንላት፣ በእውነት የሚያዝንልንን አባት እግዚአብሔር ይስጠን። ዛሬ እያዩ የማያዝኑ ብዙ ሰዎች አሉ። የሰው ችግር የማይገባቸው ክፉ መናፍስት ሰዎችን እንዴት አስረው ጠፍረው ሕይወታቸውን እንደሚያበላሽ ያላወቁ ያልነቁ ዛሬም ድረስ የቤተ ክርስቲያን አባቶቻችን በጣም እልፍ ናቸው። እንደነገርኳችሁ ክፉ መንፈስ የሰውን ሕይወት ያጎብጣል፣ ጤናን ይነሳል። ትዳራቸው ይጎበጣል፣ ጤናቸው ይጎበጣል፣ ሕይወታቸው ይጎበጣል። በውስጥ በኩል ደግሞ ነፍሳቸው በኃጢአት የጎበጠባቸው ብዙ ሰዎች አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ እችን ሴት አየ፣ አዘነላት፣ ራራላት። ጠርቶም ይላል ሴትዮ ከደዌሽ ተፈውሰሻል አላት። እጁንም በላይዋ ጫነ። ያን ጊዜም ፈጥና ቀጥ አለች፣ እግዚአብሔርንም አመሰገነች ይላል። በእውነት እግዚአብሔር አምላካችን የተመሰገነ ይሁን። እችን ሴት ካያት በኋላ ምሕረትና ፈውስ አደረገላት። በነገራችን ላይ በመጽሐፍ ቅዱስ በጌታችን በመድኃኒታችን በኢየሱስ ክርስቶስ መለኮታዊ እጆች ከተዳሰሱት ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ካዳናቸው ጥቂት ሰዎች አንዷች ናት። ለ18 ዓመት ጋኔን ያሰቃያት ያጎበጣት እቺ ሴት በመጸለይዋ በምኩራቡ መታ እግዚአብሔርን ደጅ በመጽናቷ ማረኝ ፈውሰኝ እያለች ወደ እግዚአብሔር በመጮሃ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስን አገኘች። በእጁም ተዳሰሰች፣ ተባረከች። በሕመም የተያዛችሁ በፈተናም የታሰራችሁ ወደ እግዚአብሔር ቤት መጥታችሁ ስትጸልዩ ችግራችሁ ብቻ አይደለም የሚፈታው፣ መለኮታዊ ቡራኬንም ታገኛላችሁ፣ የእግዚአብሔርንም ረድኤት ትጎናጸፋላችሁ። እቺ ሴት ወደ ምኩራብ የምትመጣው እግዚአብሔር እንዲፈውሳት እንጂ ክርስቶስ እንዲባርካት አልነበረም። እሷ የምትመጣው ለ18 ዓመት ያጎበጣትን ሕመም እንዲፈውሳት፣ ለ18 ዓመት ያሰራትን ጋኔን እንዲያላቅቃት እንጂ ክርስቶስን አግኝቼ በእጆቹ ተዳስሼ እፈወሳለሁ ብላ አላሰበችም ነበረ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ውስጥ የምታደርገውን ጸሎት ተመለከተ። ለ18 ዓመት ያሰቃያትንም ጋኔን ተመለከተ። ከዛ በኋላ ጠራት፣ ፈወሳት፣ እጁን ጫነ፣ ዳሰሳት፣ ባረካት። ከዛ በኋላ እግዚአብሔርን አመሰገነች ይላል። አንድምታ ወንጌል ምን ይላል? እግዚአብሔርን ምን ብላ አመሰገነች ቢሉ ከዚህ በሽታ የፈወስከኝ፣ እንደ ሰው እኩል ያደረግከኝ፣ ከዚህ ያደረስከኝ ጌታ እግዚአብሔር ሆይ አመሰግንሃለሁ ብላ አመሰገነች ይላል። ሰዎች ከስራታቸው ሲፈቱ እግዚአብሔርን ያመሰግናሉ። ሰዎች ከበሽታቸው ሲድኑ እግዚአብሔርን ያመሰግናሉ። ተፈውሰው የማያመሰግኑ ብዙ ሰዎች አሉ። ተፈውሰው እግዚአብሔር ያደረገላቸውን ተአምር የማይናገሩ የማይመሰክሩ፣ ድነቱን ፈውሱን አግኝተው ሹልክ ብለው እመቤታችንን ሳያመሰግኑ የሚሄዱ በጣም ብዙ ሰዎች አሉ። እችን ሴት ጌታችን ከፈወሳት በኋላ አመሰገነች። ከዚህ በኋላ ነው ችግር የሚፈጠረው። ለ18 ዓመት ያጎበጣትን ጋኔን ያልተመለከተው የምኩራቡ ሹም በምኩራብ እየመጣች ስትጸልይ እግዚአብሔር ማሬን ስትል ያላገዛት ያ የምኩራቡ ሹም እቺ ሴት ስትፈወሳየና ተናደደ፣ ተቆጣ። መጽሐፍ ቅዱስ ምን ይላል? የምኩራቡ ሹምም ጌታ ኢየሱስ በሰንበት
ፈውሷልና እየተቆጣ መልሶ ህዝቡን እንዲህ አላቸው ይላል። ምን እያደረገ አልኳችሁ? እየተቆጣ። ክርስቶስን ተቆጣ ለምን ፈወስክ ብሎ፣ ያችንም ሴት ተቆጣ ለምን ተፈወሽ ብሎ፣ የተሰበሰበውንም ህዝብ ልትፈወሱ ነው የመጣችሁት ብሎ ደግሞ ህዝቡን ተቆጣ። አንዳንድ ጊዜ እግዚአብሔርን እንቆጣለን አይደል? በነገራችን ላይ እግዚአብሔር ላይ የምታጉረመርሙ ሰዎች እግዚአብሔርን እየተቆጣችሁ ነው። እመቤታችን ላይ የምታጉረመርሙ ሰዎች እመቤታችንን እየተቆጣችሁ ነው። አንዳንድ ጊዜ እግዚአብሔርን እንቆጣለን። ለምንድነው ያልፈወስከኝ? ለምንድነው ያልፈታኸኝ? ለምንድነው ይሄንን ችግሬን ያላስተካከልክልኝ?